የጀውሃ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን የሚገኝበት ሁኔታ በሰሜን ሸዋ ሀገረ ስብከት ስራ አስኪያጅ ተጎበኘ። የጀውሃ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን የሚገኝበት ሁኔታ በሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ አዲስ ነቃ ጥበብ አባቡ ተጎብኝቷል። የጻድቃኔ ደብረ ምጥማቅ ቅድስት ማርያም የአራቱ ጉባኤያት መምህር ሊቀ ሊቃውንት ነብየ ልዑል አዳሙ ለደብሩ ምዕመናን እኔ ዓለም እንድልነስቻለሁና ጽኑ በማለትም ትምህርተ ወንጌል ሰጥተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ሲያስተምር ለደቀ መዛሙርቱ ጽንኡ እስመ አነ ወይክወ ለዓለም እኔ ዓለምን ድልነስቻለሁና ጽኑ ይላቸዋል። እንደዚህ የሚላቸው የጌታ ደቀ መዛሙርት የሚታዩት በጌታ አይን ነው። እሱ ራሱ ጌታ ሲነግራቸው እምከመኪያዬ ሰደዱኒ እኔን ካሳደዱኝ እናንተንም ያሳደዷችኋል እኔን ቢወዱኝ ኖሮ እናንተንም ይወዷችሁ ነበር ነው ብሎ ያስተማራቸው። ክርስቲያን ማለት እንደ ክርስቶስ ማለት ነው። ትርጉሙ ራሱ ማለት ነው። በዚህ አካባቢ እየሆነ ያለው የመናፍስቱ ስራ ነው። እነዚህንም የመናፍስቱን ስራን የምንቃወምባቸው በመቻል በመጽናት እንዲሁም በመደራጀት ነው በማለትም አስተምረዋል። ዛሬም ቢሆን በእናንተ ላይ እየሆነ ያለው በኢትዮጵያ ቤተክርስቲያን አማኞች ላይ በተለይ እዚህ አካባቢ እየሆነ ያለው ይሄ ነው ማለት ነው። የሰው ስራ አይደለም፣ የመናፍስት ስራ ነው። ይሄንን የመናፍስት ስራ የምንቃወመው በብዙ መንገድ ነው። አንደኛው የምንቃወመው በመቻል ነው። ጌታ የዕለት ዓርቡን መከራ እንዴት አድርጎ ነው ሞትን ያሸነፈው? በዕለት ዓርብ በማምለጥ ነው? በመህሮጥ ነው? አይደለም፣ አልሸሸም። በመሳደብ ነው? አይደለም፣ አልተሳደበም። ወይ ተረክበ ለሚለው ባንደበቱ ምንም ነገር ጌታ ለሚያሳድዱት ምንም ክፉ ነገር አልተናገራቸው። ምን አደረገ? ተቀበለው፣ ታገሰው መከራውን ማለት ነው። መከራውን በመታገሱ ምን አደረገ? የገረፉት አይሁድን አሸነፋቸው። እንደዚህ ያለው መከራ የምናሸንፈው በመጽናት። ሁለተኛው እንደዚህ ያለውን መከራ ልናሸንፍ የምንችለው በመደራጀት ነው። ጌታ ሐዋርያትን ሰብስቦ ሲያስተምር እሱ ብቻ ነበር የሚያስተምረው። ምን አሉ አይሁድ? ክርስቶስ እንዳያስተምር የክርስቶስን ትምህርት ለማቋረጥ ምን እናድርጋሉ? አይ የሚያስተምረው እሱ ብቻ ነው፣ ስለዚህ እሱን እንግደለው አሉ። በዚያ ስሌት ክርስቶስ ሲሞት ትምህርቱ ይቆማል ተብሎ ይታሰብ ነበር። በኋላ ጌታን በመስቀል ሰቅለው ሲገሉት እሱ ያስተምራቸው የነበሩት 120ዎቹ ሁሉ ሰባኪዎች ሆኑ ማለት ነው። አንድ ሰባኪ እናጠፋለን ብለው 120ዎቹ ሁሉ ህብረት ፈጠሩና ሰባኪዎች ሆኑ ማለት ነው። መደራጀት ማለት እንደዚያ ነው። ስለዚህ በመተጋገዝ በመተባበር የሚያጠቁን የሚያቃጥሉን እነሱ የተደራጁ የተሰባሰቡ እንደሆኑ ሁሉ ለጥፋት ከተሰባሰቡ ለመልካም ብንሰባሰብ የተፈቀደ ነገር ስለሆነ በዚህ ችግሩንም እንደ መፍትሄ ሐሳብ ለማቅረብ ማሸነፍ እንችላለን ማለት ነው። ክቡር መጋቢ አዲስ ነቃ ጥበብ አባቡ ባስተላለፉት መልእክትም በሚገጥመን መከራ ሁሉ እግዚአብሔር ማመስገን ይገባል፣ እኛም እናንተን በአካል አግኝተን በአይናችን አይተን ልናጽናናችሁ መተናል ብለዋል። ስንሰደድ እግዚአብሔር ይመስገን፣ ስንራብ እግዚአብሔር ይመስገን፣ ስንጠማ እግዚአብሔር ይመስገን፣ ስንታመም እግዚአብሔር ይመስገን። በሁሉ ማን ይመስገን ነው? እግዚአብሔር ይመስገን ነውና በመጽሐፍ ቅዱስ የምንሰብከውን በገድላት በድርሳናት የምናነበውን ክርስቲያናዊ ሕይወት በተግባር የሚኖሩት የዘመኖቻችን የክርስትና መጻሕፍት የሆናችሁ እናንተን እንዴት ናችሁ ለማለት ብቻ ነው የመጣነው። ከ2012 ዓመተ ምህረት ጀምሮ በዚህ አካባቢ ብዙ ችግሮች እንደነበሩ እንዲሁም እነዚህ ችግሮች እግዚአብሔር ታሪክን በታሪክ ጊዜን በጊዜ ይቀይራልና አሁን ስላገናኘን እንኳን ደስ አላችሁም ብለዋል። ከ2012 ዓመተ ምህረት ጀምሮ በዚህ አካባቢ እየሆነ የነበረው እየተደረገ የነበረው ከባድ ነው። በእናንተ በምዕመናን ልጆቻችን ላይ የደረሰው ግፍና መከራ የደረሰው ስቃይና ስደት እዚህ ቦታ ላይ ብዙ ነገር አተናል። ካህናት አባቶችን አተናል፣ ምዕመናን ልጆቻችንን አተናል። የቤተ ክርስቲያኒቱ ቅጽር ተደፍሮ ቤተ ክርስቲያኒቱ ለሌላ ዓላማ መዋያ ሆኖ አይተናል። ሆኖም እግዚአብሔር አምላክ ታሪክን በታሪክ ይቀይራል፣ ጊዜን በጊዜ ይለውጣል። የማያልፍ የሚመስለው ነገር አልፎ ሌላ አዲስ ነገር ይመጣል። እግዚአብሔር ደግሞ ለሁሉም ጊዜ ያለውና ለመስራትም ጊዜ ያለውና
ይሄው አገናኘን እንኳን ደስ አላችሁ አዎ ይሄው አገናኘን ይህ ቤተ መቅደስ እድሳቱ ተጠናቆና አልቆ ለአገልግሎት ዝግጁ ለማድረግ ጥረት እንደሚደረግም ተናግረዋል ይሄ ህንጻ ቤተ መቅደስ እድሳቱ ተጠናቆና አልቆ በብፁዓን አባቶቻችን ተመርቆ ልጆቻችን በደስታ አገልግሎት የምታገኙበትን መንገድ በዚህ ልክ ወስደን ኃላፊነት ወስደን የምንሰራውና የምናጠናቀቀው መሆኑን በዚህ አጋጣሚ ልገልጽላችሁ እወዳለሁ ከብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለደብሩ የተላከውን መጻሕፍትና ንዋያተ ቅድሳት ለወረዳ ቤተ ክህነት የሥራ ኃላፊዎችና ለደብሩ ሰበካ ጉባኤ አባላት በክቡር ሥራ አስኪያጁ አማካኝነት ተበርክቷል በተያያዘ መረጃ የሰሜን ሸዋ ሀገረ ስብከት የቆት ወረዳ ቤተ ክህነት ከ3 ጉባኤ ቤት ለተውጣጡ ለ450 የአብነት ደቀ መዛሙርት ከ300 ሺህ ብር በላይ ግምት ያለው የምሳ ግብዣ አድርጓል ስለ መርሃ ግብሩ የወረዳ ቤተ ክህነት ሥራ አስኪያጅ ሊቀ ካህናት በላይ መክቴ የድጋፍ ከ2011 ዓ.ም የጀመረ ሲሆን መርሃ ግብሩም የተከናወነው የጌታችን የኢየሱስ ክርስቶስ የትንሣኤ በዓልን በማስመልከት ሲሆን በአመት 2 ጊዜ እንደሚከናወንም ገልጸዋል የድጋፍ ከ2011 ዓ.ም ጀምሮ በዓለ ልደትና በዓለ ትንሣኤን ከአብነት ደቀ መዛሙርት ጋራ የምሳ ግብዣ በማዘጋጀት በጎ አድራጊዎችን በማስተባበር ለዚህ ለአብነት ትምህርት ቤት ቅን ሐሳብ ያላቸውን እህቶች ወንድሞች በጎ አድራጊዎች በማስተባበር መርሃ ግብሩ ከ2011 ጀምሮ እስከዚህ ዓመተ ምህረት ድረስ ሲከወን ቆይቷል ማለት ነው ምናልባት ዛሬ የምናከብረው በዓለ ትንሣኤንም ጭምር እያሰብን ነው እያከበርን ያለነው የጠባሴ ደብረ ሰላም መድኃኔ ዓለም የአራቱ ጉባኤ ቤት መምህር መራሄ ሊቃውንት ያዕቆብ ወልደ አረጋዊ ለአብነት ደቀ መዛሙርት የዓለም ብርሃኑ እናንተ ናችሁ በሚል ኃይለ ቃል ትምህርተ ወንጌል ሰጥቷል የዓለም ብርሃኑ እናንተ ናችሁ የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 የዓለም ብርሃኑ ናቸው ማለት ምን ማለት ነው ከተባለ እማያውቀውን ምንም እማያውቀውን ዓለም ወደ ዕውቀት ወደ አሚነ ሥላሴ ወደ ሃይማኖት እንዲመጣ ያደረጉት አባቶቻችን መምህራን ናቸው ልክኛም እንደ እናቶቻችን እንደ አባቶቻችንም ሆነን ትምህርቱን እንዲቀጥል እንድናደርገው አምላካችን እሱ ይርዳን በተመሳሳይ የጻድቃኔ ደብረ ምጥማቅ ቅድስት ማርያም የአራቱ ጉባኤያት መምህር ሊቀ ሊቃውንት ነብየ ልዑል አዳሙ ለደቀ መዛሙርቱ ባስተላለፉት መልእክት ለቤተ ክርስቲያን የሚጮህላት መለከት በማለትም አስተምረዋል ቀርን ዘይጸርህ ላቲ ለቤተ ክርስቲያን የሚጮህላት መለከት ይላል ትርጓሜ ቅዱስ ያሬድ የተናገረው ስለ ዮሐንስ ወልደ ነጎድጓድ ነው ስለ ዮሐንስ ወንጌላዊ የተናገረውን አሁን ደግሞ የኛ ሊቃውንት ስለ ቅዱስ ያሬድ ገልብጠው ስለ ራሱ ተናግረውለታል ማለት ነው ቅዱስ ያሬድ ለቤተ ክርስቲያን የሚጮህላት ቀንደ መለከት ነው ጌታችን ይህን ለማሳለፍ ሲመጣ ቅዱስ ሚካኤል ድምጸ መለከት ያሰማል ይላል ለምንድን ነው መለከት የተኛውን ያነቃል ንቃ መዋቲ ማለት ነው መምህሩም ስለ ቅዱስ ያሬድ ታሪክ ካስተማሩ በኋላ ቅዱስ ያሬድ ወደ ሰማይ ተመጥቆ ዜማን ከኪሩቤልና ከሱራፌል እንደተማረም ተናግረዋል ወተመስጠ ያሬድ ውስተ አርያም ወተምህረ ማህሌተ ምን ሱራፌል ይላል ያሬድ ከምድር ወደ ሰማይ ተነጠቀ ይላል ተነጥቆ ምን አደረገ ማህሌትን ዜማን ከመላእክት ተማረ በአምሳለ ሰባዩ አንዱን ገጸ ሰብን ኪሩብን ማለት ነው ቁም የሚል ዜማ ሰራለት ለሱ መታሰቢያ እንዲሆን ገጸ አንበሳ የሚባለውን ኪሩብን እሱንም በአምሳለ መረግድ አንበሳው እንዲህ ሲል ይሄማ እንደ መረግድ ነው ብሎ ሰራለት ማለት ነው አራቱ የዜማ ስልቶች በአራቱ ጸወርተ መንበር በቅዱስ ያሬድ ተሰሩ ማለት ነው እንዲህ አድርጎ ሰማያዊት ናት ተብሎ ይነገርላት የነበረችዋን ቤተ ክርስቲያን ሰማያዊት መሆኗን በዚህ ዓለም ቁጭ አድርጎ አሳየን ማለት ነው ስለዚህ ቅዱስ ያሬድ ለቤተ ክርስቲያን የሚጮህላት መለከት የተባለው ለዚህ ነው በረከቱ በሁላችን ላይ ይደርብን ተማሪዎችን ስላሰባችሁ ቤተ ክርስቲያን ያሰባችሁት ማለት እኛ ምክንያቱም ሁሉ ጊዜም የክርስቶስ ህብረት ነን የክርስቶስን ህብረት የሚመራው ደግሞ ክርስቶሳዊ ህይወት ክርስቶሳዊ ልቦና ያለው ነው
የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ ምሳ ብሉ በሚል ኃይለ ቃል ትምህርተ ወንጌል ሰጥተዋል። ኑ ምሳ ብሉ ይላል እግዚአብሔር ቃል። አብሮ መብላት የፍቅር ምልክት ነው። አብሮ መብላት የአንድነት ቀለበት ነው። አብሮ መጠጣት የአብሮነት ህይወት መገለጫ ነው። አሁን ዛሬ እዚህ ምሳ በልታችሁ ራባችሁ ለዘላለም ታግሶ ትምህርታችሁን ጨርሳችሁ ትመለሳላችሁ ብለን አይደለም። እኛም ከደብረ ብርሃን የመጣ ነው። እናንተም ከዚህ የተሰበሰባችሁት ፍቅር ለመገላለጽ ብቻ ነው። እውነቴን ነው የምላችሁ። ዛሬ እዚህ ቦታ የመጣ ነው እናንተ ጋር የመጣ ነው አይናችሁን ለማየት ነው። ደቀ መዛሙርቱ እንዴት ናቸው? መምህራኑ እንዴት ናቸው? ልጆቻችን እንዴት ናቸው? እንዴት አለው ብለን ለማየት ነው የመጣ ነው። ክቡር ስራ አስኪያጁም ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23 ላይ ያለውን ኃይለ ቃል በማንሳት የአብነት ትምህርት ቤት ለቤተ ክርስቲያን መልኳና ውበቷ እንደሆነም አስተምረዋል። በትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ እንዲህ ብሎ ተመዝግቧል። በውኑ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ሊለውጥ ይችላልን ይላል። እነዚህ በተፈጥሯቸው እግዚአብሔር የሰጣቸው ፍጥረታት ይሄንን የተፈጥሮ መልካቸውን ሊቀይሩ አይችሉም፣ ሊለውጡ አይችሉም ይላል። ስለዚህ ከዚህ ቃል አኳያ የኢትዮጵያ መልኳ፣ የቤተ ክርስቲያን መልኳ፣ የቃል እግዚአብሔር ከለሯ፣ ቀለሟ እናንተ የአብነት መምህራንና ደቀ መዛሙርት በመሆናችሁ እንኳን ደስ አላችሁ ልንላችሁ እንወዳለን። እግዚአብሔር ልጆች አንዱን ከምስራቅ፣ አንዱን ከምዕራብ፣ አንዱን ከሰሜን፣ አንዱን ከደቡብ አምታ ባንድ ጎጆ የምታገናኝ፣ ባንድ ጎጆ የምታኖር፣ ባንድ መሶብ የምታበላ፣ አንድ የቃል እግዚአብሔር ማዕድ የምታቋድስ ማናት ካልክ አብነት ትምህርት። ይሄ ለንግግር ማሳመሪያ አይደለም። አብነት ትምህርት ቤታችን የቤተ ክርስቲያናችን የሀገራችን ኢትዮጵያ እስትንፋስ ነው፣ መሰረት ነው፣ ህይወት ነው። ያለ አብነት ትምህርት ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ማየት አይቻልም። ሀገራችን ኢትዮጵያን ማየት አይቻልም። ዛሬ ያሉ ኪነ ህንጻዎች፣ ያሉ ፊደላት፣ ያሉ ጥበባት ከቤተ ክርስቲያን የተቀዱ ከቤተ ክርስቲያን ምንጭ ተቀርተው ለዓለም የሚረጩ ናቸው። ስለዚህ የቤተ ክርስቲያን ተስፋ፣ የሀገር ተስፋ፣ የዛሬ ተማሪዎች፣ የነገ ባለስልጣኖች፣ የዛሬ ተማሪዎች፣ የነገ የቤተ ክርስቲያን ተረካቢዎች፣ የዛሬ ተማሪዎች፣ የነገ ቤተ ክርስቲያን አስቀጣዮች እናንተ ስለሆናችሁ ደስ ይበላችሁ እንላችኋለን። የአብነት ትምህርት ቤት ደቀ መዛሙርቱን በጊዜያችሁ ተጠቅማችሁ በደንብ ተማሩ፣ እንዲሁም ስታገለግሉ የአባቶቻችሁን ሥርዓት በመከተል መማር ይጠበቅባችኋል በማለትም መልእክት አስተላልፈዋል። በጊዜያችሁ ተጠቀሙ። ይሄ ጊዜ ወርቃማ ጊዜ ነው። ካለፈ አይመለስም፣ ካመለጠ አይመለስም። ጊዜያችሁን ከፋፍላችሁ የቅጸላ ጊዜያችሁን፣ የዘር ማጥኛ ጊዜያችሁን፣ የመማሪያ ጊዜያችሁን ከፋፍላችሁ በደንብ ተማሩ። ስትማሩ ደግሞ ብስል አርጋችሁ ተማሩ። አገልግሎታችን በአባቶቻችን ሥርዓት መሆን መቻል አለበት። ከበሮ ስንመታ በአባቶቻችን ሥርዓት ያ ነው የሚቀጥለው። ለቤተ ክርስቲያን ምሰሶ የምትሆኑ ተማሪዎች ጎንበስ ያለ ስብዕና፣ ጎንበስ ያለ አንገት የተጎናጸፍን መሆን ያስፈልጋል። ስለዚህ አደራ የምላችሁ ይሄን ነው። ጊዜያችሁን ተጠቀሙበት። ትምህርታችሁን አብስላችሁ ተማሩ። ዜማንማ እገሌ ይቀኛት እንጂ፣ ወረብንማ እገሌ ይወርበው እንጂ፣ ዝማሜንማ እገሌ ይዝመመው እንጂ በሚያስብል ደረጃ መማር ያስፈልጋል። የቤተ ክርስቲያን የሥራ ኃላፊዎች አይናችንን የአብነት ትምህርት ቤት ላይ በመጣል መደገፍ እንደሚገባ መልእክት አስተላልፈዋል። የቀወት ወረዳ ቤተ ክህነት ኃላፊና የሥራ ባልደረቦች፣ የሸዋሮቢት ከተማ ወረዳ ቤተ ክህነት ኃላፊና የሥራ ባልደረቦች፣ ይሄንንም መልእክትና ድምጽ የምትሰሙ የቤተ ክርስቲያን የሥራ ኃላፊዎች አይናችንን አብነት ትምህርት ቤት ላይ መጣል ያስፈልጋል። የአብነት ትምህርት ቤታችንን
ሊሰብሩ የሚችሉ ሊያጠፉ የሚችሉ ሊያደበዝዙ የሚችሉ ሊያኮስሱ የሚችሉ ነገሮች እያየን ስለሆነ የወረዳ የሥራ ኃላፊዎች የሰበካ ጉባኤ አመራሮች ምእመናን ተቀናጅተን አብነት ትምህርት ቤታችንን ማደራጀት ያስፈልጋል። የአብነት መምህራኑ በሙሉና ደቀ መዛሙርቱ እንዴት እንደምታምሩ ይሄ ውበት አታገኙትም። እግዚአብሔር ነው የምላችሁ። ይሄ ውበታችሁ ነው። መራባችሁ፣ መጠማታችሁ፣ ጸጉራችሁ መንጨባረሩ፣ ፊታችሁ መጥቆሩ፣ ልብሳችሁ እንደ ዓለም ልብስ አለመሆኑ በዚህ ደስ ይበላችሁ። ይሄ እየሆነ ያለው ለቃለ እግዚአብሔር ፍቅር፣ ለአብነት ትምህርት ቤት ፍቅር። ይሄ ሁሉ የምትቀበሉት መከራ ክብራችሁ ነው። ደስ ይበላችሁ። በጣም እናመሰግናችኋለን፣ እናከብራችኋለን። እግዚአብሔር ይስጥልን ነው የምንላችሁ። በመርሃ ግብሩ ላይ የሀገረ ስብከቱ ሂሳብና በጀት ክፍል ኃላፊ ላይከ ወንጌል ሲገኝ ሀብተወልድን ጨምሮ የሀገረ ስብከቱ ልኡካን፣ ጥሪ የተደረገላቸው የአብነት መምህራን፣ የተለያዩ ወረዳ ቤተ ክህነት ሥራ አስኪያጆች ተገኝተዋል።